ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። ይሄ ከላይ የምታዩት የአያት 49 አካባቢ ፕሮቴስታንት ሃይማኖት ተከታዮች ቤተክርስቲያን ነውና ሄርትዌርት ፋውንዴሽን ብራንድ አምባሳደር ይገኛል። ስለዚህ ነገር እንግዲህ ምን ተሰማችሁ፣ በቀጣይስ ምን ማድረግ አሰባችኋል የሚለውን ነገር እንግዲህ ከአዶናይ እንዲሁም ከአቶ ብርሃኔ የምንሰማ ይሆናል። ማለት በጣም ከባድ ለልጅ ያድናለሁ እንጂ እኔ እሞታለሁ አልልም። መቼም ክለብ ልውጣ ግን ዛሬ ሌዲስ ናይት ነው ብላ ከጓደኞቿ ጋር ብቻዋን የሴት ወዳጅህ ክለብ ልትጨፍር ብትወጣ ጥያቄውን ትቀበለዋለህ ወይስ ትጣላለህ? ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ። ሁሉም ጋር እንዲዳረስ ይህንን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ ካላችሁ በስተመጨረሻ ኮመንት ላይ መስጠት ትችላላችሁ ማለት ነው። እንግዲህ ዛሬ እጅግ በጣም ትልቅ ነገር ሰምተናል፣ ስንናገር ነበረ። እኔ አንድ ሁለት ቪዲዮ ሰርቼ ነበረ። አርቲስቱ ችግር ላይ እንዳለና ይህንን ቻሌንጅ አዶናይ ቢቀበለው እንግዲህ ያሳካዋል፣ ጥሩ ነገር ያደርጋል ለሱም ለአርቲስቱም ብዬ አስብ ነበር። ይህንን ነገር እንግዲህ ተሳክቷል ማለት ነው። በእርግጠኝነት ይጀምራል አዲስ ቻሌንጅ ብዬ አስባለሁኝ። እንዲሁም ደግሞ ሌሎች ከሄርትዌርት ጋር እንግዲህ የነበረው ቆይታ አዶናይ እናውቃለን። ስለሱ ጉዳይ ደግሞ የነበረው አንዳንድ ቪዲዮዎችን እናያለን። እጅግ በጣም ደስ የሚሉ ዜናዎች ናቸው ማለት ነው። እንዲሁም ሌሎች ቪዲዮዎች አሉ፣ እነሱን እናያለን ማለት ነው። አብራችሁ እስከ መጨረሻ ቆያችሁ ሁሉንም እናያለን ማለት ነው። እንግዲህ ወደ ቀዳሚው ቪዲዮ ላሸጋግራችሁ። ክለብ ልውጣ ግን ዛሬ ሌዲስ ናይት ነው ብላ ከጓደኞቿ ጋር ብቻዋን የሴት ወዳጅህ ክለብ ልትጨፍር ብትወጣ ጥያቄውን ትቀበለዋለህ ወይስ ትጣላለህ? ማን ይቀበላል? ቆይ ሌዲስ ናይት የለም እንዴ? አለ። እንደውም ሐሙስ ብዙ ጊዜ ሌዲስ ናይት ይሆናል። ታዲያ ብቻዋን ከጓደኞቿ ጋር ብትወጣ ምንድነው ችግሩ? ውጥት ራሱን ስለማያምን ነው። አይ አያጣላም። ይሄ በጣም ኖርማል ነገር ነው። ተዝናንቶ ምናምን ገርፍሬንዱን አድርሶ ተዝናኝ ብሎ መሄዱ እንዳለ ምን ችግር አለው? ካመንክበት ምንም ማለት እኮ አይደለም። ያን ያህል ከፈራሃትማ የራስ ችግር ነው። እኔ አሁን በዚህ ጋር ምናልባት ቅሬታ ካለኝ ከአንቺ ሳይድ ሳይሆን ላላምን የምችለው ምናልባት የሚመጣውን ሰው ላታምን ትችላለህ። እሷ ጋር የሚመጣውን ነው እንጂ እሷን ሳይሆን እሷ ናታ ወሳኝነቷ። እሷ ጋር የሚመጣው ሰው ምን አገባህ አታውቀው? አዎ ቢሆንም ግን እዛ ጋር ያለው ነገር ብዙ ኢንፍሉዌንስ አለ ምናምን አይታወቅም። ሰው በምን ሊሳሳት እንደሚችል በዛ ከተሳሳተችማ መጀመሪያውኑ ያንተ አይደለችም። መጀመሪያውኑ ያን ስህተት ላለመፈጸም መሞከር ጥሩ ይመስላል። ለዛ ነገር የሚያጋልጥ ነው ማየት ያለብህ። የኔ ነው የምትለውን ሰው እኮ ለቀህ ነው ማየት ያለብህ። ሪስክ ለምን ይወሰዳል ነው? ሪስክማ ተጣብቀህ እኮ አይደለም የምትኖረው አይደለም እንዴ? አባባሌ የሆነ ጭቅጭቅ ሊፈጥር የሚችል ነገር ለምን ራስሽን ታገ አንተ ስትወጣ ሌላ ሴቶች ስታይ እንደዛ ይሰማሃል ማለት ነው። ያ አይ ዶንት ኖ። እኔ በዚህ ብዙ አልስማማም ግን ኖ እኔ አሜሪካ ምናምን ብዙ ነገር ያያል እዛ። ለዛ አንተ ያጣላል ወንድ ልጅ ይገባዋል። እዛ ብዙ ስለሚያይ ነው። እንግዲህ አምነህ መስደድ ከባድ ይመስለኛል። ነገር ግን ሴቶቹ ደግሞ በነፃነት መንቀሳቀስ አለባቸው። እንደዛ ብዬ ነው እኔ የማምነው እስከማየው ድረስ ማለት ነው። እንግዲህ የወንዶች ጉዳይ ነው። ይህንን ነገር ወንዶች ሊረዱት ይችላሉ። ይህንን ነገር ግን ነፃ መሆን አለባት፣ ተዝናንታ መምጣት አለባት፣ ጥንቃቄ ደግሞ ማድረግ አለባት ማለት ነው። እንግዲህ አንድ ቻሌንጅ እየተጀመረ አለ በዚህ ሳምንት። እንግዲህ ስንት ሺህ ላይ ከደረሰ ይሄን ታደርግልኛለህ የሚባል አይታችሁታል። የሆነ አዲስ ቻሌንጅ አለ። ስለሱ ደግሞ ያለ የአሌክሶ ቪዲዮ እሱን እኔና ወደ ቀጣይ እንሄዳለን ማለት ነው። ይኸው እንደፈራሁት ይሄ ቪዲዮ 200 ሺህ ላይ ገባ። እስኪ ለማዘር እንደጉላትና ምትለን እንሰማለን። የኔ እናት አቤት፣ እንዴት ነሽ? እግዚአብሔር ይመስገን። ፒስ ነው ያነ ይኸውልሽ፣ ይኸው ያልሽው ቪዲዮ 200 ሺህ ላይ ገብቶልሻል እና ይኸው ቪዲዮ እየቀረስኩ ነውና መቼ ነው የምትመጪው? ፈተና ያለብኝ ማግሮብና ማክሰኞ ነው።
እትያቸው ነገር ካለ ኮሜንት ላይ በጣም ብዙ ሰዎች ዮኒ ማኛን ጨምሮ ማዘርዬ ለርሶ ማካሮነ እያሉ ነበር። በጣም አመሰግናለሁ፣ ወዳችኋለሁ። አሁንም ላይክ እና ሼር እንዳትረሱ። እሱን ያበረታታችሁ ማለት እኔን እንዳበረታታችሁ ይቆጠራል። ሰላም ያርጋችሁ፣ ጤና ይስጣችሁ። እሺ ያርሽልሻለሁ። በቃ ያሙሴ ይበል እና እንግዲህ ማዘር ሐሙስ ትመጣለች። በዚህ አጋጣሚ ምርትና አገልግሎቱን ማስተዋወቅ ተፈልጉ ሰዎች ዩቲዩብ ላይ ማስተዋወቅ ትችላላችሁ። በጣም ሂውጅ ቪዲዮ ነው የሚሆነው እና እንዳልኳችሁ ዩቲዩብ ላይ በሚገኘው ላይክ ልክ ብር ለማዘር ሰጣታለሁ እና እንግዲህ ጸዴ ቪዲዮ ነው የሚሆነው። ጸዴ ቪዲዮዎች ምን እንደምታደርጉኝ ተስፋ አደርጋለሁ። ይመቻችሁ። እንግዲህ መጀመሪያ የነበረው ቪዲዮ ደግሞ ላሳያችሁ። አሊ ና እስቲ ይሄ ቪዲዮ ስንት ላይክ ከገባ ስቱዲዮ ትጋብዘኛለህ? እንግዲህ አድርጌ 200,000 እሺ ከገባው ገቢ ስንት ነው የምታካፍለኝ? ማለት ከዛ በላይ ከገቢ ነው? አዎ እሺ እንደዚህ እናደርጋለን። ይሄ ቪዲዮ 100,000 ላይ ከገባ እዛ ዩቲዩብ እንግዲህ አድርጌሽ አቀርበሽና በሚገኘው ላይክ ልክ ብር ሰጥሻለሁ። እሺ አመሰግናለሁ። እኔም ማስራት አወጣለታለሁ። በቃ ሻር ነው። ላይክ አርጉ፣ ሼር አርጉ። እንግዲህ ባለፈው አንድ ወንድማችን እንደዚህ አጋጥሞት ከአባቱ ጋር ስንት ሺህ ላይ ከደረሰ ነው ከቤት የምትወጣው ብሎት እንግዲህ አይታችሁታል ብዬ አስባለሁ። 250,000 ብሎ ነበረ። እንግዲህ ላይክ የደረሰው እስከ 600,000 አካባቢ ደርሶ እንግዲህ ልጁ ጉድ ሆኗል ማለት ነው። ይህ ወንድማችንም ደግሞ ዩቲዩብ እንኳን ትንሽ ከባድ ነው ላይክ ለማግኘት፣ ነገር ግን ምናልባት ከ10,000 ላይክ በላይ ያገኛል ብዬ አላስብም። ዞሮ ግን የምናየው ጉዳይ ነው ማለት ነው። እንዴት አያችሁት ይሄንን ቪዲዮ? እና እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ ዛሬ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል በ49 አካባቢ ማለት ነው ፕሮቴስታንት ቤተክርስቲያን እንግዲህ ሰዎች ሲያፈርሱት ነበረ። ምክንያቱ አይታወቅም። ነገር ግን በጣም እጅግ መነጋገሪያ የነበረ ጉዳይ ነው። እናንተ የምታውቁት ነገር ካለ ስለዚህ ጉዳይ የምትናገሩት ኮመንት ላይ መጻፍ ትችላላችሁ እና እስኪ ቪዲዮውን እንየው። ይሄ የምትመለከቱት ነገር አንድን ቤተክርስቲያን ሰዎች ሲያወድሙ ነው የሚታየው። ነገር ግን በጣም አሳዛኝ ነገር ምንድነው? ይሄ የሆነ ያለው በመሃል አዲስ አበባ ሀያት 49 መሆኑ ነው። እንዴ መሃል አዲስ አበባ የሚኖር ነዋሪ የሰለጠነ ነዋሪ የሚባል እኔ በጣም በሚደንቅ ሁኔታ ከኔ ሃይማኖት በቀር ሌላ ሃይማኖት በዚህ ስፍራ ሊኖር አይገባም ብሎ በደቦ ወጥቶ አንድ ቤተክርስቲያን በዚህ መልኩ ያወድማል ማለት ነው። ደግሞ እኮ በቅርብ ጊዜ ውስጥ ከአንድም 2-3 የተለያዩ እምነቶች በሆነ አካባቢ መኖር አልቻልንም፣ በሃይማኖታችን ብቻ እየተሰደድን ነው፣ እየሞትን ነው፣ እየተገደልን ነው ብለው የሚጮሁ ሰዎች ሌሎችን ሰዎች በተመሳሳይ መልኩ ለመጨቆን ሲሞክሩ መመልከት በጣም ያሳዝናል። በዚህም ደግሞ የወንጌላውያን አማኞች ካውንስል ህጋዊ እርምጃ እንፈልጋለን ብሏል። በነገራችን ላይ ህጋዊ እርምጃ፣ የህግ የበላይነትን የሚያሳይ እርምጃ ይህንን ባደረጉ ሰዎች ላይ በጣም ሊደረግ ይገባል የሚል ብርቱ የሆነ ነገር ይዞ መጥቷል። በዚህ ደግሞ ልናመሰግናቸው ይገባል። እኔ በጣም ነው የሚገርመኝ። አዲስ አበባ መሃል የሚኖር እንደዚህ አይነት ሐሳብ ያለው ሰው አለ ማለት ነው። እኛ እኮ በዙሪያችን መስጊድ አለ፣
በዙሪያችን ቤተክርስቲያን አለ። ቅዳሴ ሁሌ እንሰማለን፣ ከሌሊት ጀምሮ እንሰማለን፣ አዛን እንሰማለን። እንዴ እንኖራለን። ምንድነው ችግሩ? የወንጌላውያን አማኞች በሳምንት 1 ቀን ወይም 2 ቀን ተሰባስበው ማምለካቸው ደምህ እንዲፈላ ቤተክርስቲያንን ቃል ለማውደም የሚያስነሳ ነገር ምንድነው? ልክ እንደሰለጠነ ሰው ማለት ነው። ስለዚህ መንግስት ህጋዊ እርምጃ ወስዶ በእንደነዚህ አይነት ሰዎችን ማስተማሪያ እስካላረገ ድረስ ይሄ ነገር ሄዶ በሁለት በሶስት ሃይማኖቶች መካከል ከባድ ግጭትን እንደውም ይሄ አንድ አካባቢ ላይ ብቻ አይደለም ሀገራዊ የሆነ ግጭትን ሊያስከትል ስለሚችል መንግስት ህጋዊ የሆነ እርምጃ አድርጎ በጣም በቃ መቀጣጫ ማድረግ አለበት። ይሄ ከላይ የምታዩት የአያት 49 አካባቢ የፕሮቴስታንት ሃይማኖት ተከታዮች ቤተክርስቲያን ነው እና ህገወጥ ከሆነ አፍራሽ ግብረ ኃይሎች ካሉ አፍራሽ ግብረ ኃይሎች መተው ሊያፈርሱ ይገባል እንጂ ማን ነው አይዞ ብሏችሁ እናንተ በጠራራ ፀሐይ እናንተ የምታፈርሱት? ያልገባኝ ነገር ህገወጥ ነው የመሬት ወረራ ነው ከሆነ መንግስት ራሱ አጣርቶ አፍራሽ ግብረ ኃይል አለ ያፈርሳል። ኢናዘር ዌይ ራውንድ ለምንድን ነው እንደዚህ ማን አለብኝነት ነው? እንዴት ነው ነገሩ? ቆይ እነዚህ ሰዎች ግን በካሜራ የተደገፈ ነገር ነው፣ ለህግ መቅረብ የለባቸውም። እየተጣራ ይመስለኛል ነገሮች ዝም ተብሎ አይደለም። ግን ትንሽ ደግሞ ሄዶ 2-3 ኪሎ ሜትር እንኳን ርቀት የለውም ነው የፖሊስ ጣቢያ አለ። ቪዲዮ ላይ ካያችሁ እዛ አካባቢ ላይ ህግ አካላት የሉም ነው ምንድነው ነገሩ? ያልገባኝ ነገር የፈለገ ነገርስ ቢሆን ህጋዊ ካልሆነ መንግስት ራሱ ያፍርስ። ከፈለጋችሁ እንዳንነካ ከፈለግን የሰውን መንካት የለብን። የመሬት ጉዳይ የሚመለከተው መንግስትን ነው። የመሬት ወረራ ከሆነ ራሱ ያፈርሳል። አንተ ወይ አንቺ ጋር ሄደሽ የምታፈርሽበት ምክንያት ማንም አይደለሽም። አንቺ እንደ ማንኛውም ማህበረሰብ ናችሁ ፌርዌል። ይሄ ግን ለመንግስት ዝም የሚባል አይመስለኝም። ኖርማሊ አሁንም ስራ ላይ እየተሰራበት ያለ ነገር ነው። ስራ ቢሰራበት ይሻላል። ለመከበር ማክበር ይቀድማል። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያን ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳል። እንግዲህ ጋይስ ከኚህ አባት በላይ ማንም ሰው ስለዚህ ጉዳይ ማስረዳት አይችልም። ከዚህ በላይ እንግዲህ መልእክት ሊኖረን አይችልም ሁላችንን ማለት ነው። እንግዲህ መጀመሪያ የራሳችንን ማክበር አለብን። ከዛ በኋላ የኛ ይከበራል ማለት ነው። ስለዚህ እጅግ በጣም የሚያበሳጭ ቪዲዮ ነበረ ይህንን ስንመለከት የነበረው። እንግዲህ እዚህ 49 የሚባል አካባቢ ነው እንግዲህ ይህንን የተፈጠረው። እጅግ በጣም የሚያሳዝን ነገር ነው። እንግዲህ እኔ ምናልባት ምንድን ነው ለግንባታ ነው ወይ እየፈረሰ ያለው ብዬ ነበረ አስቤ የነበረው። ነገር ግን እንግዲህ በህግ እንዲጠየቁ ወንጌላውያን ጠይቀዋል ማለት ነው። እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንከባበር ማለት እፈልጋለሁ። የኛም የእናንተም የሚባል ነገር የለም። ሁላችንንም ተከባብረን ነው እንግዲህ በየእምነት ቤቶቻችን መጠበቅ ያለብን የሚመስለኝ ማለት ነው። እና እጅግ በጣም የሚያሳዝን ነበር ማለት ነው። ይህን ቪዲዮ እንግዲህ ወደ ቀጣይ ቪዲዮ ሳሸጋግራችሁ አዶናይ ወንድማችን አለ ስለ ሄርት ጉዳይ፣ ሌላ ደግሞ እንግዲህ ከአርቲስቱ ጋር ከበረው ቆይታ አለ። እሱን እንመልከትና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ታዋቂው ተጽዕኖ ፈጣሪ እንዲሁም የሄርት ቱ ሄርት ችልድረንስ ኤድ አምባሳደር የሆነው አዶናይ የብዙ ህፃናት ህይወትን ለመቀየር እንዲሁም ለብዙሃኖች ተደራሽ እንድንሆን ከ300,000 በላይ ተከታይ ያለው የራሱን አካውንት ለኛ አበርክቶልናል። አዶናይ ከጎናችን ቆመ ለዚህ መልካም ዓላማ ትልቅ ብርታት ስለሆንከን
ከልብ እናመሰግናለን። እኛም በየቀኑ በምናደርገው የህፃናት መርጃ እንቅስቃሴ ዙሪያ ያሉ መረጃዎችን በፍጥነት ወደ እናንተ እያደረስን እንገኛለን። ዓላማችን ለብዙ ህፃናት መድረስ ነው። እናንተም የዚህ መልካም ስራ አካል ለመሆን እና ድጋፍ ለማድረግ ባዮ ላይ ባለው የክፍያ አማራጮች እናንተም ድጋፍ ማድረግ ትችላላችሁ። ይሄንን ቪዲዮ ለብዙዎች ያጋሩ። አብረን ለብዙ ህፃናቶች እንደርሳለን። ሄርት ቱ ሄርት ችልድረን። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ልጅ ማለት በጣም ከባድ ነው። ለልጅ ያድናለሁ እንጂ እኔ እሞታለሁ አልልም። መቼም ልጅ ያለው ሰው እኔ ፈጣሪ ነው የምለምነው። አንደኛ ያው እስካሁን የተሰሩት ስራዎች ስለባረከን አመሰግናለሁ። ግን በዚህ ሂደት 24 ሰዓት አይበቃም። ፈጣሪ ከቻለ ቀኑም 36 ሰዓት ቢያደርግልን የተሻለ በሰዓት እንችላለን ብዬ አስባለሁ እና በጣም አመሰግናለሁ። ይሄንን ስሜት ያያችሁት ሐኪሙ ላይ ነው። እናትየው ላይ አባትየው ላይ ደግሞ አስቡት። ለሚታከመው ሕፃን ልጅ በተለይ በደህንነት ውስጥ ያለ ወረፋ አለ። የዛሬ 3 ወር ነው 6 ወር ነው እንላቸዋለን። ሲመለሱ መልሳችን ተመሳሳይ ነው። ለምን አትነግሩኝም? ወረፋ ብላችሁ ልጄ ሞተችብኝ አሉን። እየዞርኩ ነው ማለቅስ። እንኳንም መታከሚያው መሳፈሪያ የለኝም። እሱ በተቅልስ ባለ ቁጥር ሁሌም ተደፍቼ አለቅሳለሁ እና መሳሪያው ስለሌለ ምን እናደርጋለን እያሉ በአምቡላንስ አድርገው ሁሌም ጎንደር ያመላልሱታል። ከሃርት ቱ ሃርት ችልድረንስ ኤድ ጋር አጠገብ ሆኜ እነዚህ 25000 ህፃናቶችን ለማገዝ ቃል ገባሁኝ ማለት ነው። 207 የሚደርሱ ህፃናት እንግዲህ የልብ ህመም ያለባቸው በነፃ የልብ ቀዶ ህክምና እንግዲህ በሄርት ቱ ሄርት ፋውንዴሽን ማግኘት ይችላል። በቀጣይ ደግሞ ለ1000 ህፃናት ለመድረስ እቅድ ይዘው እንግዲህ የተንቀሳቀሱ ይገኛል። በቀኝ በኩል እንግዲህ የኢትዮ ኢስታንቡል መስራችና ባለቤት የሆኑ እንዲሁም የሄርት ቱ ሄርት ፋውንዴሽን መስራች የሆኑት አቶ ብርሃኔ ይገኛሉ። በግራ በኩል ደግሞ ያው የምታውቁት አዶናይ እንግዲህ የሄርት ቱ ሄርት ፋውንዴሽን ብራንድ አምባሳደር ይገኛል። ስለዚህ ነገር እንግዲህ ምን ተሰማችሁ፣ በቀጣይስ ምን ማድረግ አሰባችኋል የሚለውን ነገር እንግዲህ ከአዶናይ እንዲሁም ከአቶ ብርሃኔ የምንሰማ ይሆናል። አዶናይ ስለዚህ ነገር ምን ተሰማ? በ45 ቀናት ነው ይሄንን ማሳካት የቻሉት። በአጠቃላይ ደግሞ ከ300 በላይ የሚሆኑ ህጻናትን ይሄንን የነጻ የቀዶ ህክምና እንግዲህ መድረስ ችላችኋል። ምን ይሰማሃል? በቀጣይስ ምን ታስባላችሁ? እኔ እንግዲህ ኩራት ነው የሚሰማኝ፣ ደስታ ይሰማኛል። ባይ ዘ ዌይ ጋይስ እንድታውቁት 1000 ለኛ ትልቅ ነው። እንደዚህ 2 3 4 ሰው ሆነን ስታዩን 1000 አሁን ለምታዩት ከ500,000 ከ1 ሚሊዮን በላይ ሰዎች ግን በጣም ቀላል እንደሆነ እርግጠኛ ነኝ። እውነቴን ነው የምላችሁ። እውን ማድረግ እንችላለን። ደቂቃዎችም ላይ ፈጅብን ይችላል እግዚአብሔር ልባችሁ ላይ ካደረ እና ይህ ደግሞ እውን እናደርገዋለን። 1000 የአንድ ዓመት ዓላማችን ነው። እውነቴን ነው የምልህ እንደምናሳካው 100% ኮንፊደንት ነኝ፣ ተስፋ አለኝ፣ እምነትም አለኝ። በጣም ነው የማመሰግነው አቶ ብርሃኔ። በጣም የሰሩት ነገር 207 ቤተሰብ በ45 ቀን ማለት 207 ህጻናት ብቻ አይደለም፣ 207 ቤተሰብ ማለት ነው። የሚያለቅስ እናት አባት ማለት ነው። ይህንን በማድረጋችሁ እንግዲህ እግዚአብሔር ይክፈላችሁ፣ ከእግዚአብሔር አግኙት። በቀጣይ ደግሞ 1000 ህጻናትን ለመድረስ አስበዋል። ስለዚህ እስኪ በደንብ አብራሩልን። ምንድነው የሚሆነው? በአንድ ዓመት ነው እንዴት ነው የሚለውን አጠቃላይ ነገሩ። በአጠቃላይ ከዚህ በፊት ኢትዮ ኢስታንቡል ብቻውን 114 ህጻናት ልጆች ሰርተዋል። አሁን ደግሞ አዶናይም ሌሎችም ኢትዮጵያውያን ደጋግ ዶኔሽን አሰባስበን ወደ 207 ህጻናት ልጆች በአጠቃላይ 321 ህጻናትና ቤተሰቦች ታክመዋል በዚህ ሚሽን። በቀጣይ 1000 ህጻናት በአንድ ዓመት ውስጥ ብለን አቅደናል። ይሄንን በአንድ ዓመት እንበለው እንጂ የኛ ፕላን በ90 ቀን 500 በ90 ቀን 500 ነው። ስለዚህ ይሳካል፣ ፈጣሪ ያግዘናል። የኢትዮጵያ ህዝብ በሙሉ በውጭም ዓለም ያሉ በሀገር ውስጥም ያሉ ለዚህ ካምፔን ሁላችንም እጃችንን እንዘርጋ። ካምፔኑ ይሳካል። ያው አሳክተን አሳይተናል። አሜሪካን ሀገር ገቢ ስናሰባስብ ከወንድሜ አዶናይ ከአምባሳደራችን አዶናይ ጋር ስናሰባስብ ለ100 ልጅ ነበር የለመነው። የገባው ገንዘብ ከ50 ልጅ በላይ አያሳክምም። ነገር ግን ኢትዮ ኢስታንቡልም ስፖንሰር አድርጎ ሌሎችም ድርጅቶች ረድተውን 207 ልጆች አሳክመናል። ለዚህ ትብብር የመንግስት ሆስፒታል ተቋማት እነ ጥቁር አንበሳ፣ ጳውሎስ፣ ልብ ማዕከሉ፣ ሌሎችም ተቋማቶች ከፍተኛ ድጋፍ አድርገውልናል። ይሄ የትብብር ውጤት ነውና አሁንም 1000 ህጻናቶችን በትብብር እናሳካለን። ጳጉሜ 3 የመጀመሪያውን 1000 ህጻናት የመጀመሪያውን ሰርጀሪ ጳጉሜ 3 እንጀምራለን። ይሄ ሰርጀሪ የሚከናወነው በ10 የክልል ከተሞች የመንግስት ሆስፒታል ክልል ከተሞች ነው። 3 የሰርጀሪ ቲም እናዘጋጃለን። በዚህ ቲም 90 ቀን ውስጥ 500 ህጻናት አፍተር 3 መንዝ በ90 ቀን ደግሞ 500 ህጻናት ለማሳካት ወንድሜ አዶናይ፣ ሌሎች ሶሻል ሚዲያ ተጽዕኖ ፈጣሪዎች አብረን በጋራ ይሄን ስኬት እናደርጋለን። 1000 ልጆች እናሳክማለን። ፈጣሪ ይፍቀድልን።
ታንክ ዩ እናሳኳለን። ደግሞ እግዚአብሔር ይረዳናል። ይህን ነገር እንግዲህ እንደሰማችሁት ነው ጳጉሜ 3 ይጀምራል። ስለዚህ 1000 ህጻናት እንደ ህዝብ ስንረባረብ በጣም ቀላል ነው። ስለዚህ ሁላችንም በዚህ ነገር ላይ መሳተፍ አለብን። በሚኖሩት ፈንድሬዚንጎች ባሉን ሙያዎች በአጠቃላይ ነገር እንግዲህ ሁላችንም በዚህ ነገር ላይ መሳተፍ አለብን። ደግሞ አሳክተ ነው ከዛ በኋላ ደግሞ 1000ዎቹን አሳክተን በቀጣይ እንኳን ደስ አላችሁ ምን ተሰማችሁ በሚለው ኢንተርቪው እንደማደርጋችሁ እርግጠኛ ነኝ። በጣም ነው የማመሰግነው። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበር ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው፣ በጣም ትልቅ አላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ አላማ ላላቸው ሰዎች። ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50 ሺህ መስጠት እንችላለን፣ 100 ሺህ ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብር አይደል እንዴ? ባከል በእናትህ ሲሪየስ የኔ አባት እንዴት ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብራ ነህ ባከል ድምፁም ግብራ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ yes ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ። ኑ አረፍ በሉ። ለኔ ነበር እዚሁ። እንዴት ነህ? how's everything good? ናይስ ናይ ነበር። ከዛ በኩል ይኛለሽ። ጾም አላችሁ እንዴ ወይስ ትበቅ? ተጥቷል ጉዚያትስ ተጥቷል። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። የአዶናይ እንግዲህ ይህንን ቪዲዮ እንዳየነው ቻሌንጅ ነው ይህ በራሱ ነገር ግን ከዚህ በላይ ሌላ ቻሌንጅ ያስጀምራል ብዬ እኔ አስባለሁኝ። ለአዶናይም ለአርቲስት ዳኒም ትልቅ እድል ስለሆነ ማለት ነው። እንዲሁም ደግሞ የህርት ጉዳይ ሁላችንም የምናውቀው ጉዳይ ነው። 1000 ልጆች ታከሙ ማለት የቤተሰቦቻቸው ጨምረን ስናስበው የስንት ህይወት የስንት ቤት ህይወት ነው እና የምናድነው። ስለዚህ ይህንን ነገር ሁላችንም ተጋግዘን እነዚህ ወንድሞቻችን ቤተሰቦቻችን ማገዝ አለብን ማለት እፈልጋለሁኝ ማለት ነው። እንግዲህ የነበረኝ ቆይታ ይህንን ይመስላል። ሀሳብና አስተያየት ካላችሁ መስጠት ትችላላችሁ። የነበረኝ ቆይታ ይህንን ይመስላል። እስካሁን ቆያችሁ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።